ሰላም ጤና ይስጥልን የተከበራችሁ የፈታ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በዛሬው ዕለት በሰጡት መግለጫ ተኩስ ተከፍቶ የሰላም ስምምነቱ ተጥሷል ሲሉ ከሰዋል። ደብረጽዮን ፌዴራል መንግስቱን በወረራ በከሰሱበት የዛሬው መግለጫ የጦርነት ስጋት ውስጥ ነን ብለዋል። ህወሓት በቀናት ልዩነት ውስጥ ለሁለተኛ ጊዜ ፌዴራል መንግስቱ ላይ ብርቱ ክስ ባሰማበት መግለጫው ያነሳቸውን ዋና ዋና ጉዳዮች ከጥንቅራችን ይሰማሉ። በዛሬው ዕለት ህወሓት ወደ አዲስ አበባ ደብዳቤ ልኳል። ባለ 5 ነጥብ ጥያቄዎችን ጠይቋል። ደብዳቤው ድረስ የተባለው ለማን ነው? በህወሓት የተነሱትስ ጥያቄዎች ምንድናቸው? የሚሉትን በተመለከተ ጥንቅራችን ላይ ያደረሳችሁ ይዞታል። ሰሞኑን በፋኖ ታጣቂዎችና በመንግስት ኃይሎች መካከል ውጊያ የተካሄደባት ደብረ ታቦር ከተማን በተመለከተ በዛሬው ዕለት አንድ መግለጫ ወጥቷል። የምሽቱ ጥንቅራችንን መግለጫውን ዳሶታል። ሱዳን ከሰሞኑ ወደ ኢጋድ መመለሷ ይታወሳል። አሁን ላይ በመፈንቅለ መንግስትና ጦርነት የተነሳ የአባልነት እገዳ ወደ ተጣለባት የአፍሪካ ህብረት ለመመለስ ጥያቄ አቅርባለች። ሱዳን ጥያቄውን ያቀረበችው አዲስ አበባ ላይ በተካሄደ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ ላይ ነው። መረጃውን ይዘናል። ጎረቤት ሶማሊያ የአፍሪካ ህብረት የሰላምና ጸጥታ ካውንስል ሊቀመንበር ሆና ተመረጠች። ሞቃዲሾ በህብረቱ ይህንን ወንበር ለቀጣይ ዓመታት ማለትም ከ2026 እስከ 2028 መጨረሻ ድረስ ይዛ የምትመራ ይሆናል። በጉዳዩ አጠር ያለ ዘገባ ይዘናል። ግብጽ ከቀይ ባህር ጋር በተያያዘ እያሰማች ያለችው ጩኸት እንደቀጠለ ነው። ኢትዮጵያ ላይ ባነጣጠሩ የጦሯ ማስጠንቀቂያ ማግስት ግብጽ በቀይ ባህር ጉዳይ ሌላ ዛቻ ሰዳለች። ይዘነዋል። ሁለተኛዋ ግዙፍ የጦር መርከብ ወደ ኢራን አቅጣጫ ልትላክ መሆኑ ተሰማ። የትራምፕ አስተዳደር ኢራንን ወደ ድርድር ለማምጣት ጫና ለማብዛት የታለመ ውሳኔ ሊወስን እንደሚችል ነው የተነገረው። ከባድ ሰብአዊ ቀውስ እያስከተለ ባለው የሱዳኑ ጦርነት ንጹሃን ሰዎች ላይ ከባድ ጉዳት ያስከተለ አሳዛኝ የድሮን ጥቃት ተሰንዝሯል። መረጃውን እናደርሳለን። እስከ መረጃችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ተኩስ ተከፍቷል። ደብረጽዮን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በዛሬው ዕለት በሰጡት መግለጫ ተኩስ ተከፍቶ የሰላም ስምምነቱ ተጥሷል ሲሉ ከሰዋል። ደብረጽዮን በዛሬው ዕለት በሰጡትና በወይን በተሰራጨው መግለጫ የፕሪቶሪያ ስምምነት ተጥሷል ሲሉ ተናግረዋል። በምርጫ ቦርድ ህጋዊ እውቅና የተሰረዘው ህወሓት ሊቀመንበር በዛሬው ዕለት ሰፋ ያለ መግለጫ የሰጡ ሲሆን በመግለጫ የፌዴራል መንግስቱን አስጠንቅቀዋል። የፕሪቶሪያ ስምምነት የተኩስ አቁም ስምምነት ነው። አሁን ግን የፌዴራል መንግስት ተኩሱ በመክፈት ስምምነቱን ጥሷል ሲሉም ክስ አሰምተዋል። አያይዘውም የሰላም ጥሪው ከተረገጠ ማንም የትግራይ ተወላጅ ዝም አይልም ሲሉም ተናግረዋል። ከግማሽ ሰዓት በላይ በፈጀው መግለጫቸው አብዛኛው ደቂቃ በፌዴራል መንግስት ላይ ትችትና ወቀሳ ላይ ያተኮረ ነው። መግለጫው የህወሓትን 51ኛ ዓመት የምስረታ በዓል የካቲት 11 አስመልክቶ የተሰጠ ሲሆን ፌዴራል መንግስት በሰራዊቱና በህዝቡ ላይ ተኩስ መክፈቱንና አድቅቀናቸዋል፣ አሁንም እናደቃቸዋለን የሚሉ የፕሮፓጋንዳ ዛቻዎችን እያሰማ መሆኑን ጠቅሰዋል። በዓሉ የሚከበረው የሰላም ስምምነቱ በተጣሰበትና የወረራ ስጋት ባለበት ወቅት መሆኑን የገለጹት ደብረጽዮን የትግራይ ህዝብ ለህልውናውና ለሉዓላዊነቱ ከመቼውም ጊዜ በላይ እንዲዘጋጅና እንዲታገል ጥሪ አቅርበዋል። በዚሁ ሳምንት መጀመሪያ እንዲሁ ህወሓት አስቀድሞ ይፋ ባደረገው መግለጫው ፌዴራል መንግስቱ ላይ ብርቱ ክስ ማሰማቱ አይዘነጋም። ህወሓት የካቲት 2 ይፋ ባደረገው መግለጫ የፌዴራል ኃይሎች በቅርብ ቀናት ውስጥ በወታደራዊ ክፍሎችና በሰላማዊ ሰዎች ላይ ተኩስ ከፍተዋል ሲል ወንጅሎ ነበር። ይህ ድርጊትም ትግራይን ወደ አዲስ ግጭት ለመግፋት የሚደረግ ሙከራ አካል ነው ሲል ገልጾታል። በተጨማሪም የፌዴራል ባለስልጣናት በትግራይ ህገ መንግስታዊ ይዞታ ውስጥ 40 በመቶ የሚሆነውን ግዛት አሁንም እንደተቆጣጠሩ መሆናቸውን የገለጸ ሲሆን በርካታ ቁጥር ያላቸው ተፈናቃዮችን በአስቸጋሪ ሰብአዊ ሁኔታ ውስጥ በካምፖች እንደሚገኙ በመግለጽ ከሶ ነበር። በዛሬው ዕለት ሊቀመንበሩ ደብረጽዮን ገብረ ሚካኤል መሰል ይዘት ያላቸውን ክሶች በፌዴራል መንግስቱ ላይ አሰምተዋል። ደብረጽዮን የፕሪቶሪያ ስምምነት በዋነኛነት የተኩስ አቁም ስምምነት ነው ያሉ ሲሆን ፌዴራል መንግስቱ ተኩሱ በመክፈት ስምምነቱን ጥሷል ሲሉ ክስ አሰምተዋል። የህወሓት ተከታታይ ክስ እየተሰማ ያለው በትግራይ ውስጥ እየናረ በመጣው ውጥረት ምክንያት የህዝብ ስጋት እየጨመረ ባለበት ወቅት ነው። በመካከለኛው ትግራይ ዞን እንደርታ አካባቢ የፍጆታ ዕቃዎችን በመጫን ላይ በነበሩ 2 የጭነት መኪናዎች ላይ በደረሰ የድሮን ጥቃት ቢያንስ አንድ ሰው ሲገደል ሌላ አንድ ሰው ደግሞ መቁሰሉ መዘገቡ ይታወሳል። ድርጊቱ የአፍሪካ ህብረትና ሌሎች ዓለም አቀፍ አካላትን ትኩረት የሳበ ሲሆን ወታደራዊ ግጭቶችና በክልሉ እየጨመረ ስለመጣው ውጥረት ያላቸውን ስጋት ገልጸዋል። ሁሉም ወገኖች ራሳቸውን እንዲያቅቡ፣ የሰላም ስምምነቶችን እንዲያከብሩና ሰፋ ያለ ዳግም ግጭትን ለማስወገድ በውይይት እንዲቀጥሉ አሳስበዋል።
ይህን ተከትሎ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የትግራይ ኃይሎች ከጸለምቲ መውጣታቸውን ገልጸዋል። የትግራይ ጊዜያዊ አስተዳደር ይህ እርምጃ መተማመንን ለመገንባት የታለመ መሆኑን የገለጸ ሲሆን አሁን ላለው ውጥረት በውይይትና በሰላማዊ መንገድ መፍትሄ ለመስጠት ያለውን ዝግጁነት ለማሳየት የታሰበ መሆኑንም አመልክቷል። በቀጣይ መረጃ ህወሓት አዲስ አበባ የላከው ደብዳቤ። ህወሓት በዛሬው ዕለት አንድ ደብዳቤን ወደ አዲስ አበባ ይድረስልኝ ብሏል። ይህ ደብዳቤ በአዲስ አበባ ስብሰባ እያካሄዱ ያሉትን የአፍሪካ ሀገራት መሪዎች የተመለከተ ነው። የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች በአዲስ አበባ የአፍሪካ ህብረት ስብሰባ ላይ ሲሆኑ ቅዳሜና እሁድ የሚሰበሰቡት የበርካታ አፍሪካ ሀገራት መሪዎች ደግሞ አዲስ አበባ በመግባት ላይ ናቸው። በዚህ መሃል አንድ ደብዳቤ ከመቀሌ ብቅ ብሏል። ለአፍሪካ መሪዎች ይድረስ የተባለ ነው። የመቀሌው የህወሓት ደብዳቤ ወጪ የተደረገው በሊቀመንበሩ ደብረጽዮን ገብረ ሚካኤል ስም ነው። ይህ የህወሓት ደብዳቤ ድርጅቱ ከ3 ዓመታት በፊት በደቡብ አፍሪካ ከፌዴራል መንግስት ጋር የተፈራረመውን የፕሪቶሪያ ስምምነት የሚመለከት ነው። ህወሓት 5 ነጥቦችን ነቅሶ በማውጣት አዲስ አበባ ላይ ለአፍሪካ ህብረት ስብሰባ የታደሙት የሀገራት መሪዎች ነጥቦቹ በአፈጻጸም ወደ መሬት እንዲወርዱ በማድረጉ ረገድ በኢትዮጵያ መንግስት ላይ ግፊት ተጽዕኖአቸውን እንዲያሳርፉ ጠይቋል። ህወሓት በዚሁ ደብዳቤውም በአፍሪካ ህብረት ጽህፈት ቤት ጉባኤ የሚያካሄዱ የአባል ሀገራት መሪዎች የፕሪቶሪያ ግጭት ማቆም ስምምነት ሙሉ በሙሉ በአፋጣኝና በቅን መንፈስ መተግበር እንዳለበት በይፋ እንዲያረጋግጡ ጠይቋል። ህወሓት ከዚህም በተጨማሪ መሪዎቹ በግጭት ማቆም ስምምነት ፈራሚ ወገኖች መካከል ተጨባጭነት ያለው ፖለቲካዊ ንግግር እንዲጀመር እንዲያደርጉም ጠይቋል። በተጨማሪም የአፍሪካ ህብረት የግጭት ማቆም ስምምነቱ መቆጣጠሪያ፣ መከታተያና ማረጋገጫ ስርዓት ተግባራዊ እንዲሆንና እንዲጠናከር እንዲሁም የትግራይ ህገ መንግስታዊ ስርዓት ወደ ነበረበት እንዲመለስ፣ ተፈናቃዮች ደህንነታቸውን በሚያስጠብቅ አኳኋን ወደ ቀያቸው እንዲመለሱና ለሲቪሎች ጥበቃ እንዲደረግ የሚያስችሉ ሁኔታዎች እንዲፈጠሩ ድጋፍ እንዲያደርጉም ለህብረቱ ኮሚሽን ሊቀመንበር መሐመድ ዩሱፍና ለህብረቱ አባል ሀገራት መሪዎች ዛሬ ድረስልኝ ባለው ደብዳቤ ጠይቋል። በቀጣይ መረጃችን በደብረ ታቦር ከተማ ጉዳይ መግለጫ ወጣ። ሰሞኑን በፋኖ ታጣቂዎችና በመንግስት ኃይሎች መካከል ውጊያ የተካሄደባት ደብረ ታቦር ከተማን በተመለከተ በዛሬው ዕለት አንድ መግለጫ ወጥቷል። መግለጫውን ያወጣው የደብረ ታቦር ከተማ አስተዳደር ነው። አስተዳደሩ በዛሬው ዕለት ባወጣው መግለጫ ጽንፈኛ ሲል የጠራው ታጣቂ ቡድን ትላንት ረቡዕ የካቲት 4 ወደ ከተማዋ ዘልቆ በመግባት በከተማ የህዝብ መገልገያ ተቋማትና የግለሰቦች ቤት ላይ ዝርፊያና የማቃጠል ድርጊት ፈጽሟል በማለትም ክሱን አሰምቷል። የከተማው አስተዳደር የቡድኑ ታጣቂዎች በከተማ የሚገኙ ህንፃዎችን ውድመት ማድረሳቸውን ዛሬም በማህበራዊ ትስስር ገጹ ባሰራጨው መግለጫ አስታውቋል። ታጣቂ ቡድኑ የከተማዋ ነዋሪዎች እንቅስቃሴ የተገደበ እንዲሆንና ህዝቡ ነፃነት እንዳይሰማው አድርጓል በማለትም ጭምር ክሱን ያሰማ ሲሆን አክሎም የቡድኑ ታጣቂዎች ያለ ገደብና ያለ መሳቀቅ ግድያና ሌሎች ኢሰብአዊ ድርጊቶችን ፈጽመዋል ሲልም አስታውቋል። ህዝቡን እኛ የምንልህን ብቻ ተቀበል በሚል እብሪት ሰላማዊ ሰዎችን ሲያንገላታና ብዙ በደል ሲያደርስበት ቆይቷል በማለት ኮንኗል። ደብረ ታቦር የደቡብ ጎንደር ዞን መቀመጫ ናት። በቀጣይ ርዕስ የሱዳን ጥያቄ እገዳ ይነሳል። ውጭ ጉዳይ ሚኒስትሩ አፍሪካ ላይ ቀማኛ በዝቷል አሉ። ሱዳን ከሰሞኑ ወደ ኢጋድ መመለሷ ይታወሳል። አሁን ላይ በመፈንቅለ መንግስትና ጦርነት የተነሳ የአባልነት እገዳ ወደ ተጣለባት የአፍሪካ ህብረት ለመመለስ ጥያቄ አቅርባለች። ሱዳን ጥያቄውን ያቀረበችው አዲስ አበባ ላይ በተካሄደ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ ላይ ነው። የሱዳን የውጭ ጉዳይ ሚኒስቴር ሙሃዲን ሰላም በትላንትናው ዕለት በነበረው የአፍሪካ ሚኒስትሮች ጉባኤ ላይ ነው ጥያቄውን ያቀረቡት። በሱዳን ያለው ጦርነት የውጭ ኃይሎችና የቀጠናዊ ጣልቃ ገብነት ያለበት ነው ሲሉ ገልጸዋል። የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባን የመሩት የግብፅ ውጭ ጉዳይ ሚኒስቴር ባድር አብድላቲ ሲሆኑ ግብፅ የህብረቱን ፕሬዝዳንትነት መያዟ ይታወቃል። የሱዳን ውጭ ጉዳይ ሚኒስቴር እንደ አውሮፓ አቆጣጠር ከ2021 ወዲህ በህብረቱ ስብሰባ ላይ የተሳተፉት ለመጀመሪያ ጊዜ ነው። በሱዳን በፈጥኖ ደራሽ ኃይሎችና ሱዳን ጦር መሃል የተነሳውን ጦርነት ተከትሎ የአፍሪካ ህብረት ካርቱምን ከአባልነት ማገዱ ይታወሳል። ከጦርነቱ ባለፈ ህብረቱ በአባል ሀገራት ውስጥ የሚካሄድ መፈንቅለ መንግስት ከአባልነት የሚያሳግድ ድርጊት አድርጎ እንደደነገገ ይታወቃል። በሱዳን የሚፋለሙ ሁለቱ ኃይሎች የሲቪል አስተዳደርን አስወግደው ወደ ጥምር መምጣታቸው ይታወሳል። የሱዳን ውጭ ጉዳይ ሚኒስቴር ህብረቱ የፈጥኖ ደራሽ ኃይሎች በውጭ ኃይሎች መታገዛቸውን አንስተው ህብረቱ ቡድኑን እንዲያወግዝ ጠይቀዋል። ከሰሞኑ በኮርዶፋን ግዛት ቡድኑ ያደረሰውን ጭፍጨፋ በመጥቀስ እንዲሁም የዓለም የምግብ ፕሮግራም የእርዳታ ጭነት መዝረፋቸውን ገልጸዋል። ፈጥኖ ደራሽ ኃይል ከውጭ ኃይሎች ትጥቅ፣ ድሮንና ቅጥር ወታደሮች ጭምር የሚቀርብለት መሆኑን ጠቅሰው የሱዳን ሉዓላዊነት ተጥሷል ብለዋል። ህብረቱ ሱዳንን በዚህ መልኩ ተረድቶ አባልነት ላይ የጣለውን እገዳ ያንሳ ሲሉ ነው የተከራከሩት። የህብረቱ ፕሬዝዳንትነትን የጨበጡት የግብፅ ውጭ ጉዳይ ሚኒስትር ባድር አብድላቲ ለሱዳን ድጋፍ ያሰሙ ሲሆን የሱዳን አለመረጋጋት ወደ ቀጠናዊ ቀውስና ሽብርተኝነት እንዳያድግ ህብረቱ አንድ ነገር ማድረግ አለበት ብለዋል።
የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ 15 ቋሚ አባል ሀገራትን ያካተተ ሲሆን ኢትዮጵያ፣ ናይጄሪያ እና ደቡብ አፍሪካ ይገኙበታል። ጎረቤት ሀገር ኬንያ እና ጅቡቲም አሉበት። በስብሰባው የተባበሩት መንግስታት ድርጅት፣ የአረብ ሊግ እና ኢጋድ ተወካዮችም ተገኝተው ነበር። የሱዳን ውጭ ጉዳይ ሚኒስቴር በ2023 የተፈረመውን የጀዳ ስምምነት ሀገራቸውን እንደምታከብር ገልጸው ህብረቱ የሱዳንን ህጋዊ አባልነት በመመለስና ጦርነቱ እንዲያበቃ እንዲያግዝ ጥሪ አድርገዋል። በተያያዘ መረጃ በዚህ ስብሰባ ላይ ንግግር ያደረጉት የኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ አህጉሪቱን ቀማኛ የከበባት መሆኑን ገልጸዋል። አህጉሪቱን ከቀማኛ እንቅስቃሴዎች ለመጠበቅ አፍሪካ ህብረት ጠንካራ ሊሆን እንደሚገባ አሳስበዋል። አሁን የዓለም አቀፍ ጂኦፖለቲካዊ ሽኩቻዎች በአፍሪካ ላይ ከፍተኛ ስጋት እየደቀኑ መሆኑን አንስተዋል። ወቅታዊ የዓለም ሁኔታ ከኢኮኖሚና ከሰብአዊ ትብብር ይልቅ ለሀብት ቁጥጥርና ለቴክኖሎጂ የበላይነት የጋለ ውድድር የበረታበት መሆኑን አንስተዋል። በተለይም ትላልቅና መካከለኛ ኃይሎች አፍሪካን የፍላጎታቸው ማስፈጸሚያና የፉክክር አውድማ ለማድረግ እየሞከሩ መሆኑን ገልጸዋል። እንዳለመታደል ሆኖ የብዙ ውጫዊ አካላት አመለካከት አሁንም በበላይነት ሀብት በማውጣትና በብዝበዛ አስተሳሰብ የተቃኘ ነው። አህጉራችንን ከሁሉም አቅጣጫዎች ከሚሰነዘሩ ቀማኛ እንቅስቃሴዎች ለመከላከል እውነተኛ የአፍሪካውያን አንድነትና የአፍሪካ ህብረት መጠናከር አለበት ሲሉ እንዲሁም የሚያስፈልገን የሌሎች ምጽዋት ወይም በጎ ፍቃድ ሳይሆን እውነተኛ አጋርነት ነው ማለታቸው ተሰምቷል። በቀጣይ መረጃ ሶማሊያ የአህጉር የጸጥታ ካውንስል ስልጣን ጨበጠች። ጎረቤት ሶማሊያ አፍሪካ ህብረት የሰላምና ጸጥታ ካውንስል ሊቀመንበር ሆና ተመረጠች። ሞቃዲሾ በህብረቱ ይህንን ወንበር ለቀጣይ ዓመታት ማለትም ከ2026 እስከ 2028 መጨረሻ ድረስ የምትመራ ይሆናል። በሶማሌላንድ የእውቅና ጉዳይ በቀጠናው አስተላለፍ ውጥረት ውስጥ ለገባችው ሶማሊያ ይሄ ወንበር ትርጉም ያለው የዲፕሎማሲ አቅም ነው ተብሏል። የሶማሊያ ውጭ ጉዳይ ሚኒስቴር ምርጫውን አስመልክቶ ባወጣው መግለጫ ሶማሊያ ለአፍሪካ ሰላም ተገቢውን ሚና ለመወጣት ተዘጋጅታለች ሲል ገልጿል። ሚኒስቴሩ የህብረቱ ሀገራት በምርጫው ላደረጉት ድጋፍ ምስጋና አድርሰዋል። ሶማሊያ አሁን ላይ 15ቱን ሀገራት የካውንስል አባላት ከመቀላቀል አልፋ በቀጠና የትኛው የጸጥታ ጉዳይ ቅድሚያ ይሰጠው በሚለው ላይ በሊቀመንበርነቷ ወሳኝ ትሆናለች። ስለ ጸጥታ ችግር፣ ስለ ሀገር መንግስት ግንባታና ፈተናው ሶማሊያ ያላትን ልምድ ይዛ ወደ ኃላፊነቱ ትመጣለች ሲልም ሚኒስቴሩ ገልጿል። የአፍሪካ ህብረት የሰላምና ጸጥታ ካውንስል በአህጉሩ ግጭቶችን ለመከላከል ግጭት ሲፈጠርም በአፈታት ላይ የሚወስን ዋነኛው የህብረቱ አካል ነው። ካውንስሉ በአህጉሩ የሰላም ማስከበር ተልዕኮችን የሚከታተልና በሀገራት ላይ ማዕቀብ የመጣል ስልጣን ያለው ነው። ሶማሊያ የህብረቱ ሰላም አስከባሪ ጦር ከተሰማራባቸው ሀገራት አንዷ ስትሆን ይህንን ስልጣኗን ብዙ የዲፕሎማቲክ ድሎት ትጠቀምበታለች ተብሎ ይታመናል። በቀጣይ ርዕስ የግብፅ የቀይ ባህር ማስጠንቀቂያ። ግብፅ ከቀይ ባህር ጋር በተያያዘ እያሰማች ያለችው ጩኸት እንደቀጠለ ነው። ኢትዮጵያ ላይ ባነጣጠረው የጦሯ ማስጠንቀቂያ ማግስት ግብፅ ሌላ ዛቻ ሰዳለች። የግብፅ ውጭ ጉዳይ ሚኒስትር ባድር አብድላቴ ሶማሊያን ግዛት አንድነት በሚጥስ መልኩ የሚሰጥ እውቅና አንቀበልም ብለዋል። የግብፁ አልቃይራ ኒውስ እንደዘገበው ውጭ ጉዳይ ሚኒስትሩ የአፍሪካ ቀንድንና ቀይ ባህርን በሚያውክ መልኩ የሚሰጥ የአገርነት እውቅናን አንታገስም ሲሉ ነው ያስጠነቀቁት። ይህ ማስጠንቀቂያ የተሰማው ግብፅ በወታደራዊ ኃይል የማስተላለፊያ መልእክት ከላከች በኋላ ነው። በትላንትናው ዕለት የግብፅ ጦር ኃይል ይፋ ያደረገው መግለጫ በሜካናይዝድ ጦር ኃይል በታጀበ ትርኢት ላይ የግብፅ ጦር ማስጠንቀቂያ መላኩ ይታወሳል። ማስጠንቀቂያው በዋነኝነት ኢትዮጵያና እስራኤል ላይ ያነጣጠረ መሆኑን ሚድል ኢስት ኦንላይን አስነብቧል። ወታደራዊ ትርኢቱን የሶማሊያ ፕሬዝዳንት ሐሰን ሼክ መታደማቸውም ተዘግቧል። የግብፅ መከላከያ ሚኒስትር ጀነራል አብድል መጂድ ሰቅር፣ ዋና አዛዥ ጀነራል አህመድ ካሊፋና ሌሎች ከፍተኛ ወታደራዊ አመራሮች ተገኝተው ነበር። የግብፅ ወታደሮች ለአውሶም ተልዕኮ የተዘጋጁና የተደራጁበትን ሁኔታ የሚያሳይ ነው የተባለው ወታደራዊ ትርኢት በዋነኛነት ከሶማሊላንድ ጋር በተያያዘ ለኢትዮጵያና እስራኤል ማስጠንቀቂያ ለመስጠት ያለመ መሆኑ ተዘግቧል። ይህ የግብፅ ማሳሰቢያ ከተሰማ በኋላ በዛሬው ዕለት ውጭ ጉዳይ ሚኒስትሩ ባድር አብድላቲ በቀይ ባህር ጉዳይ አንታገስም ሲሉ አስጠንቅቀዋል። ማስጠንቀቂያው እንዲሁ ኢትዮጵያና ሶማሊያ ላይ ያነጣጠረ መሆኑን የተመላከተው። ይህ በእንዲህ እንዳለ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እስራኤል ለሶማሊላንድ የሰጠችው የተባለውን እውቅና የሶማሊያ ሉዓላዊነትና የቀጠናውን ሰላም የሚጎዳ ሲሉ በጽኑ ኮንነዋል። ፕሬዝዳንቱ ይህንን ውሳኔ ውድቅ ለማድረግ መንግስታቸው ፖለቲካዊና ህጋዊ የሆኑ ባለሶስት አቅጣጫ ስልቶችን ተግባራዊ እያደረገ መሆኑን ገልጸዋል። እንደ ፕሬዝዳንት ሐሰን ሼክ መሐመድ ገለጻ የሶማሊያ አንድነት ለማንም የማይደፈር ቀይ መስመር ነው። ፕሬዝዳንቱ እስራኤል በጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል የሶማሊላንድ ነፃ መንግስትነት እውቅና መስጠቷን ግልጽ የሆነ የዓለም አቀፍ ህግና የተባበሩት መንግስታት ድርጅት ቻርተር ጥሰት ሲሉ ገልጸውታል። ፕሬዝዳንት ሐሰን ሼክ መሐመድ እስራኤል የሶማሊላንድን ነፃነት ማወቋ ከፖለቲካዊ ጉዳይ ባለፈ ስልታዊ ግብ አለው ብለው ያምናሉ። እስራኤል በአፍሪካ ቀንድና በቀይ ባህር አቅራቢያ ስልታዊ ቦታ በመያዝ በባበል መንደብ የባህር ወሽመጥ ላይ ተጽዕኖ ለመፍጠርና የቀይ ባህር ሀገራትን ብሔራዊ ደህንነት ለመፈታተን ትፈልጋለች ሲሉ ከሰዋል።
ፕሬዝዳንቱ አክለውም ሶማሊያ ዓለም አቀፍ የንግድ መስመርና የቀጠናዊ የኃይል ፉክክር መፍቻ ሜዳ እንድትሆን እንደማይፈቅዱ ገልጸዋል። ሶማሊያ እንዲህ አይነቱን የእስራኤል አደገኛ ጀብደኝነት ለመመከት ከሳውዲ አረቢያና ከሌሎች አጋሮቿ ጋር በቅርበት እየሰራች መሆኑን አረጋግጠዋል። በቀጣይ ርዕስ ሁለተኛዋ ግዙፍ የጦር መርከብ ወደ ኢራን አቅጣጫ። ሁለተኛዋ ግዙፍ የጦር መርከብ ወደ ኢራን አቅጣጫ ልትላክ መሆኑ ተሰማ። የትራምፕ አስተዳደር ኢራንን ወደ ድርድር ለማምጣት ጫና ለማብዛት የታለመ ውሳኔ ሊወስን እንደሚችል ነው የተነገረው። አሜሪካ ቀደም ብላ ወደ 10 የጦር መርከቦች ስብስብ ያለበት ትራምፕ አርማዳ ሲሉ የጠሩት ከፍተኛ ኃይል ኢራንን መክበቡ ይታወሳል። ባሳለፍነው ሳምንት በኦማን ከኢራን ጋር የተደረገውን ንግግር ተከትሎ ፔንታጎን ሁለተኛዋን ግዙፍ የጦር መርከብ እንዲያሰማራ መታዘዙ ነው የተዘገበው። መርከቧ ዩኤስኤስ ጆርጅ ቡሽ የምትሰኝ ሲሆን መርከቧ በኢራን ላይ የሚደረግ ጥቃትን በእጅጉ የምትለውጥ ስለመሆኑ ተነግሮላታል። ዋሽንግተን በኦማኑ ንግግር ኢራን በቀጣይ ቀጠሮ የጠራ ስምምነት ሀሳብ ይዛ እንድትቀርብ አዛለች። ኢራን ግን የቀረበላትን ሁለት አማራጭ እንደማትቀበል በይፋ መልስ ሰጥታለች። የትራምፕ አስተዳደር ኢራን የኒውክሌር ፕሮግራሟን እንድትተው እንዲሁም ባሊስቲክ ሚሳኤል ማምረትና መታጠቅ እንድታቆም ካልሆነ ቀጥተኛ ጥቃት እንደሚከተላት ዝታ ነበር። ኢራን ፍትሐዊ ለሆነ ድርድር ለመቀመጥ ፈቃደኛ መሆኗን ሆኖም በኒውክሌርና ባሊስቲክ ሚሳኤል የቀረበውን ጥያቄ የማትቀበል መሆኗን ገልጻለች። ኢራን ለጦርነት ዝግጁ ነኝ ማለቷም ይታወሳል። በቀጣይ ርዕስ አሳዛኙ የድሮን ጥቃት። ከባድ ሰብአዊ ቀውስ እያስከተለ ባለው የሱዳኑ ጦርነት ንጹሐን ሰዎች ላይ ከባድ ጉዳት ያስከተለ አሳዛኝ የድሮን ጥቃት ተሰንዝሯል። በማዕከላዊ ሱዳን በምትገኘው ዋድ ማዳኒ ከተማ በሚገኝ አንድ መስጊድ ላይ ዛሬ ሐሙስ በተፈጸመው የሰው አልባ አውሮፕላን ወይም ድሮን ጥቃት 3 ሕፃናት መገደላቸውን የሕክምና ባለሙያዎችና የዓይን እማኞች አስታውቀዋል። ጥቃቱ የተፈጸመው በሱዳን ጦርና በከፊል ወታደራዊ ፈጥኖ ደራሽ ኃይል መካከል ያለው ውጊያ በከረረበት ወቅት ነው። እንደ ሕክምና ምንጮች ገለጻ ከሆነ ሕፃናቱ ሕይወታቸው ያለፈው መስጊዱ ውስጥ ሃይማኖታዊ ትምህርት በመከታተል ላይ በነበሩበት ወቅት ነው። ጥቃቱ የተፈጸመው በገዚራ ግዛት ዋና ከተማ በሆነችው ዋድ ማዳኒ በሚገኝ የመኖሪያ መንደር ውስጥ ሲሆን የአካባቢው ነዋሪዎችና የዋድ ማዳኒ ተቃውሞ ኮሚቴ አባላት እንደሚሉት ከሆነ ከድሮኑ የተለቀቀው መሳሪያ መስጊዱን በቀጥታ መጥቶታል። በዚህ ምክንያት የ3 ሕፃናት አስክሬን ከፍርስራሾቹ ውስጥ መገኘቱንና በርካታ ሰዎች ደግሞ ከባድና ቀላል ጉዳት ደርሶባቸው ወደ ሕክምና ተቋማት መወሰዳቸውን አረጋግጠዋል። ድርጊቱ በንጹሐን ዜጎች ላይ የሚፈጸመው ጥቃት አሁንም አሳሳቢ ደረጃ ላይ መሆኑን የሚያሳይ ነው። የሱዳን የሕክምና ባለሙያዎች ማህበር ባወጣው መግለጫ መሰረት ጥቃቱ የተፈጸመው ሰዎች ለጸሎት በሚሰበሰቡበትና ሕፃናት ትምህርት በሚቀስሙበት ስፍራ ላይ መሆኑ ድርጊቱን ይበልጥ አሰቃቂ ያደርገዋል። ማህበሩ በጦርነቱ ተሳታፊ ወገኖች የሃይማኖት ተቋማትና የመኖሪያ መንደሮችን የውጊያ ቀጠና ከማድረግ እንዲቆጠቡ በድጋሚ አሳስቧል። ይሁን እንጂ ሁለቱም ወገኖች ለዚህ ጥቃት ተጠያቂነትን ከመውሰድ ይልቅ አንዱ ሌላውን የመወንጀል ልምዳቸውን ቀጥለዋል። የፈጥኖ ደራሽ ኃይል የሱዳኑን ጦር በንጹሐን ላይ የአየር ጥቃት እየፈጸመ ነው በማለት ክስ አቅርቧል። በሌላ በኩል ደግሞ የሱዳን ጦር ኃይል ፈጣን ድጋፍ ሰጪ ኃይሉ ሰላማዊ ሰዎችን እንደ ጋሻ እየተጠቀመና በመኖሪያ አካባቢዎች ውስጥ ምሽግ እየሰራ ነው በማለት ምላሽ ሰጥቷል። ይህ የሁለት ወገኖች የመካካድ ክስ ሰላማዊ ዜጎችን ለከፍተኛ አደጋ እያጋለጠ ይገኛል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሱዳን እየደረሰ ያለውን የንጹሐን እልቂት የጦር ወንጀል ሊባል እንደሚችል በተደጋጋሚ እያስጠነቀቁ ነው። በተለይም በማዕከላዊና በምዕራብ ሱዳን የሚገኙ አካባቢዎች የጦርነቱን ብርት በመሆናቸው ሰብአዊ እርዳታ ለማቅረብ አስቸጋሪ ሆኗል። የዛሬው ድሮን ጥቃትም ቀደም ሲል በካርቱምና በዳርፉር ሲፈጸሙ የነበሩ ተመሳሳይ ጥቃቶች ቀጣይ አካል ተደርጎ ተወስዷል። የዋድ ማዳኒ ከተማ ከጥቂት ወራት በፊት በፈጥኖ ደራሽ ኃይሉ ቁጥጥር ስር መውደቋ ይታወሳል። በዚህ ግጭት መሃል የሚገኙት ንጹሐን ዜጎች ግን ለረሃብ፣ ለበሽታና ለሞት ተጋልጠዋል። ዓለም አቀፉ ማህበረሰብ ግጭቱ በአስቸኳይ እንዲቆም ግፊት እያደረገ ቢሆንም እስካሁን የታየ ተጨባጭ የሰላም ፍንጭ የለም ሲል አልጀዚራ ዘግቧል። የሰብአዊ መብት ተሟጋቾች እንደሚሉት በሱዳን ጦርነት ውስጥ የድሮን አጠቃቀም እየጨመረ መምጣቱ የንጹሐን ሰለባዎችን ቁጥር ከፍ አድርጎታል። የድሮን ጥቃቶች ብዙ ጊዜ የሚፈጸሙት የመረጃ ስህተት ባለባቸው ሁኔታዎች በመሆኑ በመስጊዶች፣ በትምህርት ቤቶችና በገበያ ስፍራዎች ላይ አደጋ እያደረሱ ይገኛል። የዛሬው 3 ሕፃናት ሞትም የዚሁ አሳዛኝ ክስተት ማሳያ ሆኖ አልፏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።